በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ የሰጠን አምላካችን በጌታ በኢየሱስ ክርስቶስ ስም የተመሰገነ ይሁን። በሚረዳን በአምላካችንና በአባታችን በልዑል እግዚአብሔር ጸጋና ምህረት ካቆምንበት በመቀጠል የዕለቱን የጥናት ክፍል እንመለከታለን። እንደምታስታውሱ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ምዕራፉ ፍጻሜ ያለውን በማንበብ ተወሰኑ ቁጥሮችን ተመልክተን ነበር። እንደ መጀመሪያ ክፍል በሁሉ ጉዳይ መጸለይ እንደሚገባ ሐዋርያው የመከረውን ያስተማረውን እስከ ቁጥር 8 ድረስ ያለውንና ከዛ ባሻገር ደግሞ ያው በተለይ እህቶች ወይም ሴቶች በጉባኤ እንዴት መሆን እንዳለባቸው የሚናገረውን ክፍል በሁለተኛነት የምናየው ይሆናል። በጥቅሉ ግን ከቁጥር 1 ጀምሮ እስከ ምዕራፉ ፍጻሜ አምልኮ በጉባኤ ብዙ ጊዜ ያው አምልኮ የሚለውን ነገር ከዚህ በፊት ደጋግመን እንዳነሳ ነው ብዙ ጊዜ በደንብ ሞቀ ካለ ዝማሬ ጋራ ከተጋጋለ ደስ ከሚል የጉባኤ መዝሙር ጋራ ስለምናያይዘው በእርግጥ የአምልኮአችን አንዱ አካል ነው። አምልኮ መገዛት ነው። ግን በተለየ ሁኔታ አምልኮ በጉባኤ የሚለውን ርዕስ በዚህ መልኩ ስሰጥ ያው በጉባኤ ሰዎች እንዴት በህብረት እግዚአብሔርን ማክበር አለባቸው እና የህብረት አምልኮ ምን መምሰል እንዳለበት የሚያሳይ ነው። ምዕራፍ 2 ሙሉውን ይሄንን በተመለከተ የተጻፈ ነው። ደግሜ አነበውና እንደ ጌታ ጸጋ መጠን እንካፈላለን። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችንም ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም። እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ በእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ማድረግ እንጂ በሽሩባና በወርቅ ወይንም በእንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች።
ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። እግዚአብሔር ይመስገን ስለ ሕያው ቃሉና ስለ ምክሩ። እንግዲህ ባለፈው እንደጀመርነው ሐዋርያው በመጀመሪያዎቹ ቁጥሮቹ አንድ ላይ በጥምር የተጻፉ ናቸው። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። እንግዲህ ቅድም እንዳልኩት ይሄ ምዕራፍ በጉባኤ እግዚአብሔርን በጋራ ከማምለክ አንድ ላይ በመጸለይ በእግዚአብሔር ፊት ከመኖር ጋር ለተያያዘ ምክር የተሰጠ መመሪያ ነው። በዚህ መመሪያ ሁላችንም ተቀዳሚ እንድናደርገው በወቅቱ ይሄ መልእክት የሚደርሳቸው ወይም የዚህ መልእክት ተደራሲያን ደግሞም በዘመናት ሁሉ በቅዱሳት መጻሕፍት ለምክር ለተግሳጽ ልብን ለማቅናት መጻፍ ለሚያምኑ ሁሉ በተሰጠው በዚህ መመሪያ በቅድሚያ ምን መደረግ እንዳለበት ይነግረናል። ከሁሉ አስቀድሜ የሚለው ቃል ጸሎት፣ ስለ ሁሉም ጸሎት በመንፈሳዊ ሕይወት ውስጥ የመጀመሪያውን እርከን መያዝ እንዳለበት የመጀመሪያውን ስፍራ መያዝ እንዳለበት ያሳያል። ከዚሁ ጋራ መጸለይ ብቻም ሳይሆን እግዚአብሔርን በመምሰል ጸጥና ዝግ ብለን መኖር ደግሞ የጸሎትን ያህል የራሱ ፋይዳ እንዳለው ይነግረናል። ምክንያቱም ሲጀምር እግዚአብሔር የፈጠረን በአምሳሉ ነው። ከዛም በኃጢአት ከወደቅን በኋላም ጌታ ኢየሱስ ክርስቶስ ወደኛ ማንነት መጥቶ የኛን አካል ገንዘብ አድርጎ በእኛ መጠን ከተገለጠን በኋላ በእርሱ ሞትና ትንሣኤ ማምጣት የፈለገው እኛ ሁላችን የልጁን መልክ ወደ መምሰል መምጣታችንን ነው። ልጁ በብዙ ወንድሞች መካከል በኩር እንዲሆን የወሰነ እግዚአብሔር ልጆቹ ደግሞ የልጁን መልክ እንዲመስሉ አስቀድሞ ወስኗል በማለት ሮሜ 8:29 ላይ ሐዋርያው ነግሮናል። ስለዚህ ዕውቀትን ለማግኘት የሚቀናውን አዲሱን ሰው እንድንለብስ ከአሮጌው ማንነት እንድንወጣ በኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተጻፈው መልካሙን ለማድረግ የሚቀናውን ማንነት ገንዘብ እንድናደርግ በክርስቶስ ኢየሱስ መፈጠራችንን እንደገና መበጀታችንን ይነግረናል። ሐዋርያው በዚህ ቁጥር ብቻም ሳይሆን በሁለቱም መልእክታቱ በጣም በተደጋጋሚ የተጠቀመበት ቃል ነው። እነዚህን ቃላት እንደቀላል አንቆጥራቸውምና በጸሎት ከቃሉን ከመካፈል ብዙ ጊዜ በመንፈሳዊው ዓለም እውነት ውስጥ ማዕከላዊ ነገር እንደሆነ ከሚታመነው የእግዚአብሔርን ቃል መስማትና በጸሎት ህብረት ማድረግ ባላነሰ ሁኔታ አኗኗራችን በእግዚአብሔርም በሰውም ፊት ያለን እንቅስቃሴ እግዚአብሔርን ለማክበር ክርስቶስን በመካከላችን ለማሳየት ክርስቶስን ለማሳየት ብቻም ሳይሆን ሰዎች ያንን በማየት ወደ ወንጌል ወደ ደህንነት እንዲመጡ የራሱ አስተዋጽኦ አለው፣ የራሱ ፋይዳ አለው። እና ብዙዎቻችን ያው በሰው በኩል ወደኛ የመጣውን ወንጌል ነው የሰማነው። ክርስቶስን ያየንባቸውም ሰዎች አሉ አይደል? ይሄ እውነት ነው። ሰው ሁሉ ሰይጣናዊ አይደለም። ሰው ሁሉ ችግር ያለበት አይደለም። ምናልባት ብዙ አይሆኑ እንጂ በብዙ ሰዎች ህይወት ውስጥ አንመልከተው እንጂ እግዚአብሔርን ያየንባቸው ክርስቶስን ያየንባቸው በጣም ብዙ ሰዎች አሉ። እግዚአብሔርን ያመሰገንባቸው እና እግዚአብሔርን መምሰል የሌላው አገልግሎት ያህል ትኩረት ሊሰጠው የሚገባ መሆኑን ማስተዋል ይኖርብናል። የመጀመሪያው ረድፍ ላይ ይሄንን አስቀምጦታል። እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይላል። ኑሮን በተመለከተ እንደው ጸጥና ዝግ ያለ እንደው ስክን ያለ በሌላ ቋንቋ ይሄ መቼም ከእግር ሩጫ እና በስጋ ከሚሆነው ፍጥነት ጋራ ላናያይዘው እንችላለን። ግን በተረጋጋ ሁኔታ በእግዚአብሔር ልጅ በኢየሱስ ክርስቶስ እንደዳነ ሰው እግዚአብሔርን በማምለክ ድርብብ ብሎ እንደሚኖር ሰው በአንዳንድ ሰዎች ህይወት ውስጥ እምነትን እናያለን።
መረጋጋትን እናያለን። ነገርን በእግዚአብሔር ላይ ትቶ ረፍ ማለትን እናያለን። ደግሞ የተንከወከወ መንፈስ ያላቸው ምንም ረፍት የሌላቸው ይሄንንም ይዙ የሚጥሉ ዝም ብለው እዛም እዚህም የሚባትቱ ሰዎችም ቀላል አይደሉም እና እኛን አይተው የሰማዩ አባታችንን እንዲያከብሩት በነገር ሁሉ ጸጥና ዝግ ብለን ክርስቶስን ማሳየት እንድንችል የእግዚአብሔር ልጆች መሆናችንን መግለጥ በሚችል ሕይወት መመላለስ በሐዋርያው ምክር ውስጥ ሰፊ ቦታ ተሰጥቶታል። እንደው ሐዋርያው ለሌሎች ደቀ መዛሙርት የጻፈውን ትተን ይሄን ቃል ብዙ ቦታ ተጠቅሟል። ለቲቶም እንደገናም ደግሞ ሌሎች ቦታዎችም እናገኘዋለን። ግን ጢሞቴዎስ አንደኛና ሁለተኛ ከተጻፈበት አኳያ እነዚህን ነጥቦች ብናያቸው ደስ ይለኛል። እግዚአብሔርን ስለመምሰል የሰጠውን መመሪያ ላስታውሳችሁ። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት አሁን ያነበብኩት ቃል ነው። ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ መክራለሁ ይላል። ምዕራፍ 3 ቁጥር 16 ላይ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል እና እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው እግዚአብሔርን መምሰል። ነገር ግን ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጫወታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ ይለዋል። መንፈሳዊው ነገር ተለማመድ ነው። እግዚአብሔርን መምሰል እንዲለማመድ ራሱን ወደዚህ መንፈሳዊ ልምምድ ውስጥ እንዲከት ይመክረዋል። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል። ምዕራፍ 4 ቁጥር 8 ላይ እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው በነገር ሁሉ ይጠቅማል ይላል እና እግዚአብሔርን መምሰል የአሁንና የሚመጣው ዓለም ተስፋ ስላለው በነገር ሁሉ ይጠቅማል እና እንደገናም ምዕራፍ 5 ቁጥር 4 ላይ ይደግመዋል። ማንም ባልቴት ግን ልጆች ወይንም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ፣ ልጆቿ ወይም የልጅ ልጆቿ ማለት ነው እና በቤት ውስጥ እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውም ብድራትን ይመልሱላቸው ዘንድ ይማሩ፣ ይህ በእግዚአብሔር ፊት መልካምና የተወደደ ነውና ይላል። ስለዚህ በቤት ውስጥ እግዚአብሔርን መምሰል አስቀድመው እንደው ከውጪ እዛው ቤት ውስጥ እንዲማሩ የሚል መልእክት ያስተላልፋል። ምዕራፍ 6 ቁጥር 3 ላይ እነዚህን አስተምርና ምከር፣ ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን አንዳች አያውቅም፣ በትዕቢት ተነፍቷል ይላል። እንዲህ አይነቱ ሰው ትዕቢተኛ ነው። ስለዚህ ትምህርቶች በክርስቶስ አምኖ ከመዳን ቀጥሎ የክርስቶስን መልክ ወደ መያዝ በጌታ ፊት በትህትና ወደ መኖር ሰዎችን ማሳደግ እግዚአብሔርን መምሰልን እንደ ጥበብ እንደ ትልቅ ጸጋ ሰዎች ሊለማመዱት ይገባል እና ትምህርቶች ይሄን ውጤት ካላመጡ በጭራሽ እንደማይጠቅሙም ይናገራል። ከዛ ባሻገር እዚሁ ክፍል ይሄንኑ ይደግመዋል። ደግሞ ቁጥር 4 እና 5 ላይ ቀጣይ ነው ከሶስተኛው ቁጥር ማለት ነው እዛው ምዕራፍ 6 ላይ ስለሆነ በትዕቢት ተነፍቷል፣ አንዳችም አያውቅም፣ ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል። ከነዚህ ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሮአቸው በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን የመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ደግሞ ራቅ ይላል። ይሄ ቃል በጣም ከሚያስደነግጡኝ የመጽሐፍ ቅዱስ ጥቅሶች መሃል ነው። አሉ አንዳንድ ጥቅሶች ያስደነግጣሉ፣ ያስፈራሉ። እውነትን የተቀሙ ማለት ምን ማለት ነው? አምጣ ተብሎ እንዲህ ቾፍ ተደርጎ የተወሰደባቸው ይመስላሉ። እዛ ኤፌሶን ቤተክርስቲያንን አስተዳዳሪ ታስታውሳላችሁ? ራእይ 2 ላይ ንስሐ ገባ እንግዲህ ንቃ
ንስሐ ባትገባ እመጣብሃለሁ መቅረዙን ካንተ ወስድብሃለሁ ይላል። እና እነዚህ ሰዎች እውነት ያልነበራቸው ሳይሆኑ እውነትን የተቀሙ ናቸው። እውነትን ስለተቀሙ በቃል መዋጋትን እንደ በሽተኛ ይናፍቃሉ። በንግግርና በብዙ ነገር ቤተክርስቲያንን በሁከት የሚሞሉ ዝም ብለው በቃል መዋጋትን በንግግር አቅም በፍልስፍናና በተለያየ ነገር የተያዘ ማንነት ያላቸው ሰዎች ይሆናሉ። እና ትዕቢት ነው በእነዚህ ሰዎች ህይወት ውስጥ የሚታየው። የሆነ ሆኖ እግዚአብሔርን መምሰል አስፈላጊ ነው። እነዚህ ሰዎች ግን መንፈሳዊውን ዓለም ለስጋዊ ትርፍ የሚጠቀሙ ሰዎች ናቸው። እና ማትረፊያ የሚመስላቸው መንፈሳዊውን ነገር ለምድራዊው ነገር ማትረፊያ አድርገው የሚጠቀሙ ሰዎች ናቸው። የሚያሳዝኑ ናቸው። እውነትን የተቀሙ ናቸው። ከዛ ባሻገር ኑሮዬ በቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። እናንተ ግን እግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅን፣ እግዚአብሔርን መምሰልን፣ እምነትን፣ ፍቅርን፣ መጽናትንም የዋህነትንም ተከተል ይለዋል 6:11 ላይ። እና ምዕራፍ 6 ላይ በተደጋጋሚ ነው ይሄንን ቃል የሚጠቀምበት። እግዚአብሔርን እንድንመስል በአርአያው ተፈጥረናል። ደግሞ በጌታችን በኢየሱስ ክርስቶስ እግዚአብሔር ያየልን ከፍታም ነው ይሄ። ስለዚህ እግዚአብሔርን መምሰል አኗኗር በጥቅሉ ቁርጥ የአባታችን ልጅ መሆናችንን በሚያሳይ ጤናማ ኑሮ መመላለስ የጸሎትን ያህል ትኩረት ሊሰጠው ይገባል ማለት ነው። አንዳንድ ጊዜ ረጃጅም የጸሎት ጊዜዎች ኖረውን እንደው በጣም የምንተጋ ሆነን ብቻ ያው የጸሎት ቦታ ስንሆን የምንሆነው ስንወጣ ልክ እንደ ካባ ቁጭ አድርገነው የምንሄደው አይነት መንፈሳዊነት አለን። እና ከአምልኮ ሰዓትና ስርዓት ጊዜ ውጪ የማይታይ እሱ በጣም አደገኛ ነገር ነው። እንግዲህ እግዚአብሔርን መምሰል በየትኛውም ስፍራ ማለት ነው። ቤታችን ሊሆን ይችላል፣ በሚያውቁን ሰዎች፣ በመሰራበት ስፍራ፣ በዙሪያችን በየትኛውም ሁኔታ። በተለይ ደግሞ ለቤተ ክርስቲያን እግዚአብሔርን መምሰል ክርስቶስን የማሳየት እድል ነው። ክርስቶስ በእኛ ከታየ ሰዎች ሳናወራ ኑሯችንን፣ ዝግታችንን፣ ጤናማነታችንን፣ ትክክለኛና ልከኛ መሆናችንን ሰዎች አይተው የሰማዩ አባታችንን ማክበር ከቻሉና ከተሳቡ ትልቅ እድል ነው። አንዳንድ ሰዎች በዚህ አይነት ሁኔታ ወደ ክርስቶስ ይመጣሉ፣ ወደ እግዚአብሔር ልጅ ወደ ወንጌል ይመጣሉና ይሄንን ይመክራል ሐዋርያው። እንግዲህ ልመና እና ጸሎት ይላል። ያው ቃሉ በተለያየ ሁኔታ ይደገም እንጂ ያው ልመናም በጸሎት ነው። ልመናና ጸሎት ምልጃም ይላል። ምልጃ ብዙ ጊዜ ስለሌሎች የሚደረግ በእግዚአብሔር ፊት መቃተት ነው። የሌላውን ሸክም መሸከም፣ በሌላው ጫማ ላይ ቆሞ ስለሌላው መጸለይ የምልጃ ጸሎት ነው። ደግሞ አመስጋኝ መሆን ያስፈልጋል፣ ምስጋናም ይላል። እና በእነዚህ ነገሮች ስለ ሁሉም አይነት ሰው መጥጋት ያስፈልጋል። ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። እስኪ ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት የሚለውን እናስተውለው። እና ስለ ሰዎች ሁሉ ምን ይሁን? ልመና እና ጸሎት። ስለ ሰዎች ሁሉ ምን ይሁን? ምልጃ። ስለ ሰዎች ሁሉ ምን ይሁን? ምስጋና። ስለ ሰዎች ሁሉ ማለት ደግሞ ስለ ሰዎች ሁሉ ነው። እና ነገስታት ሰዎች አይደሉም? ባለስልጣናት ሰዎች አይደሉም? የፖለቲካ መሪዎች ሰዎች አይደሉም? ሰዎች ናቸው። ግን በተለየ መልኩ ትኩረት እንዲሰጠው ስለ ነገስታት፣ ስለ መኳንንት ሁሉ፣ ስለ ሰው ካለ በኋላ ስለ መኳንንት ሁሉ ብሎ መናገሩን እናያለን። እና ተወደደም ተጠላም አገር የሚመሩ ሰዎች፣ ትልልቅ ኃላፊነት የተሸከሙ ሰዎች ለብዙዎችም ደስታ ለብዙዎችም ሐዘን ምክንያት ሊሆኑ ይችላሉ። እና በተለይ ብዙ ኃላፊነት ያለባቸውን ሰዎች በየትኛው መርከን በርግጥ እዚህ ጋር መኳንንት ነገስታት ስለሚል የሀገር መሪዎችን የፖለቲካ መሪዎችን የሚመለከት ነው በቀጥታ ያው ቃል በቃል ስለተቀመጠ በዚህ ዙሪያ በግል የመጸለይ ልምድ አለን ወይ? እንጸልያለን ወይ? እና በጉባኤ ያደረግን ነው እግዚአብሔር ይመስገን። እንጸልያለን አይደል? አዎ እየጸለይን ነው እግዚአብሔር ይመስገን። እንደ ቃሉ በእግዚአብሔር ፊት እየተጋን ነው። እግዚአብሔርም ደግሞ ቸር ነው፣ ሲሰማን እናውቃለን፣ አሁንም ይሰማናል፣ እንጸልያለን። እና ጸሎታችን ውስጥ እነዚህ ሶስቱም ነገሮች እንዲኖሩ ሐዋርያው ይጋብዛል። አንደኛው ልመና ነው።
በጸሎት መለመን ማለት ነው ልመና ማለት ምን ማለት ይሆን ስለ ነገስታት ስለ ሰዎች ሁሉ ልመና ማለት ምን ማለት ነው ይሄ ኔጌቲቭ ነገር ይመስላችኋል እግዚአብሔር ሆይ ፍረድ እግዚአብሔር ሆይ አንተ እጅህን ዘርጋ እንደው ይሄን አድርግ ያንን አታድርግ የሚል ውሳኔ ይመስላችኋል እግዚአብሔር በጎውን እንዲያደርግ መጸለይ ነው ስለዚህ መልጃም የሚለው ቋንቋ የምስጋና ርዕስም ካለ ማመስገንም ብንለምድ ጥሩ ነው አይደል ማመስገንም ብንለምድ ጥሩ ነው ብዙ አመስጋኞች አይደለን በሆነ ነገር አመስግነን በሆነ ነገርም የምንቃወምም አይደል ሲጀመር እንደ ክርስቲያን ተቃዋሚ አይደለም አይደል እንደ ክርስቲያን ይቅርታ አድርጉልኝ የሰማችሁ ነው ኮስተራ ተበሉ በደንብ ስሙ የእግዚአብሔር ቃል ነው እና እንደ ክርስቲያን የወደቀውን ዓለም የዛለውን ዓለም የሳተውን ዓለም የቆሸሸውን ዓለም በእግዚአብሔር ምህረት ለማቅናት ከእግዚአብሔር ጋር አብሮ የሚሰራ እኛ ከእግዚአብሔር ጋር አብረን ነው የምንሰራው የእግዚአብሔር ፈቃድ ነው በእኛ ህይወት ውስጥ የሚከናወን ስለዚህ መለመን ባለብን ጉዳይ ልንለምን ይገባል ለማ ስለ ሰው ሁሉ ስለ ነገስታትና ስለ መኳንንት ምልጃ በሚያስፈልግበት ጉዳይ ልንማልድ ይገባል ስለማ ስለ ሰው ሁሉ ስለ ነገስታት ማመስገን ባለብን ጉዳይ ልናመሰግን ይገባል ስለማ ስለ ነገስታትም ስለ ሰዎች ሁሉ ይሄንን እንድንለምድ እግዚአብሔር ይርዳን ግልጽ ነው እኛ መንፈሳውያን መሆን አለብን የእግዚአብሔር መሆን አለብን እና ሁለቱም ነገር ጭልጥ አድርጎ ይወስደናል በጣም መልካም ነገርም ካለ ክፉ አይታየንም አንጸልይበትም ክፉም ነገር ካለ መልካሙ አይታየንም አንማልድበትም ዓለሙ ዝም ብሎ እንደ ቆሻሻ ይዞን ይሄዳል እንደ ገለባ ይጠርገናል ከእግዚአብሔር ወገን አንሆንም ከእግዚአብሔር ወገን መሆን አለብን እንደ ክርስቲያን ከእግዚአብሔር ወገን ሆነን እንጸልያለን ስንጸልይ ደግሞ ስለ ሁሉ እንጸልያለን ስለ በጎዎች ብቻ ሳይሆን ስለ ክፉዎችም ጭምር እንጸልያለን ጠማማ ስለሆኑም ሰዎች ጭምር በእግዚአብሔር ፊት እንጸልያለን ምክንያቱም እግዚአብሔር ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚፈልግ አምላክ ነው በእግዚአብሔር ፊት ሁሉም እንዲድን የእግዚአብሔር ፈቃድ ነው እውነቱን ወደ ማወቅ እንዲደርስ የእግዚአብሔር ፈቃድ ነው እነማን ናቸው እውነትን እንዲያውቁ የሚፈልጉት ሰዎች ሁሉ ነገስታትም መኳንንትም ማለት ብዙ ጊዜ እንደውም ራሴን ታዝቤው አውቃለሁ ይሄንን ቃል በዚህ መልኩ ካስተዋልኩት በኋላ ራሴን ታዝቤው አውቃለሁ ስለ ነገስታት ጸልይ ስለ ባለስልጣናት ጸልይ በግሌ በተለይ አንዳንዴ ስም እየጠራው ጸልያለሁ በማህበር ሲሆን ያው ሰው የየራሱ ስታንድ አለውና የተለየ አይነት ትርጉም እንዳይሰጠው እንደ ባላይምሮ በጅምላ ነው መጸለየው በግሌ ሲሆን ግን በእውነት ስም ጠርቼ በማመሰግነው ነገር አመሰግናለሁ ቅር በሚለኝ ነገር ማስተዋል ሰጥላለሁ በግሌ እንደሱ አደርጋለሁ ስም እየጠራው ጸልያለሁ ይሄንን ይላል እና ጸሎቴን በኋላ በዚህ ቃል መሰረት ሳበጥረው ሳየው ስለካው የምጸልይበት ምክንያት እነሱን ማዕከል ያደረገ አይደለም ወይ የሚያስተዳድሩትን ሀገርና ህዝብ ነው ወይ ደግሞ የሰዎችን ጥቅም ነው እነሱን ከጥቅም ወይም ከመንፈሳዊ ትርፍ ወይም ለነሱ ከሚሆን በጎ ነገር ውጪ የሆነ ጸሎት ማለት ነው እና እርዳቸው ጠብቃቸው አንድ ጊዜ አንድ ጸሎት ጸለይን በዓል ነው ይመስለኛል ከሆነ በዓል ጋር ተያይዞ አሁን በቅርብ ነው ጸለይን የሆነ ጸሎት እና እንዴት ትጸልያላችሁ እንዴት እንደዚህ ያረጉ ለነሱ እንዴት ይጸልያል አሉ እንደዚህ ስለሚያረጉ እኮ ነው የምንጸልየው እና እንዴት ነው ማይጸልየው ለማን ነው ማይጸልየው ያዋጣል መጸለይ ያለብን ይውላችሁ እናምናለን ግን እኔ ግን አንዳንድ ጊዜ ምናምን አይመስለኝም እውነት ሁሉን የእግዚአብሔር ቃል አሜን ብለን ዋጥ አርገን እንደ እግዚአብሔር ቃል ምናስብ አይመስለኝም ብዙ ነገር ነው ውስጣችን ያለ የግል ፍላጎታችን አለ የዓለሙ ተጽዕኖ አለ የፖለቲካው ግርግር አለ ዓለም አስተዋል አለ እና ብዙ ነገራችን እዚህ አይምሮአችን ውስጥ ድብልቅልቅ ብሎ እንደማንኛውም ሰው ነን ብዙዎቻችን እንደ እግዚአብሔር ቃል የምናምን ብንሆን ይሄንን እናምናለን የነገስታት ልብ በእግዚአብሔር እጅ ነው ወደ ወደደው ያዘነብለዋል እውነት ነው ይሄ እውነት ነው ወይ ስለዚህ ስንጸልይ በዚህ ርዕስ ልባቸውን የያዘውን የእግዚአብሔርን እጅ እንዲህ ያረግ ነው ማለት ነው
መልካም ወደ ሆነው ነገር ያንቀሳቀስን ነው ማለት ነው ለሥራ እንደሱ ማመን አለብን እና አመስጋኞችም እንሁን የሚያስመሰግን ነገር ሲገኝ ሁሉ ነገር በዜሮ አይባዛም ሁሉ ነገር መጥፎ አይደለም ሁሉም ነገር መልካም አይደለም ጭፍን ያል አጨብጫቢዎችም ሆነ የለብንም ጭፍን ያል ተቃዋሚዎችና ጥላቻም የሞላብን ልንሆን አይገባም ስለዚህ ነገር እግዚአብሔር ይባረክ ልንል ይገባል ምክንያቱም ጸሎት በሚለው ነገር ውስጥ ሶስቱንም ነገር ነው ያካተተው ልመናም ምልጃም ምስጋናም ይላል ስለ ሰዎች ሁሉ ስለ ነገስታትም ይላል ስለዚህ ስለ ነገስታትም ምስጋና ያስፈልጋል ማለት ነው አገር ስለሚመሩ ሰዎች ምስጋና ያስፈልጋል ማለት በቅርብ የምናቃቸው ደግ ሰዎች ካሉ መልካም ሰዎች ካሉ በሚዲያም የምናውቃቸው ጥሩ ሰዎች መልካም ሰዎች ለሆኑቱ እግዚአብሔር የበለጠ መልካም እንዲያደርጋቸው የበለጠ እንዲያቀናላቸው አርፈው እንዲያሳርፉ የትልልቅ ሰዎች ችግር እንደሌላው ሰው ችግር አይደለም ታች ያለ አንድ ሰው አንድ እዚህ ጋር አሁን አንድ እንደው የተንጨባረረ እዚህ ጋር አሁን ቡትቶ የለበሰ አንድ እብድ ቢያብድ እኮ ብቻውን ነው የሚያብደው አይደለም ብቻውን ነው የሚያብደው በጣም ካስቸገረ እጅና እግሩና አስሮ የሆነ ግቢ ውስጥ ማስቀመጥ ይቻላል በጣም ካስቸገረ ትዝ ይለኛል ድሮ ልጆች ሆነን ሻሸመኔ አንድ በጣም የታወቀ እንደው በስም እስካሁን ድረስ የማያውቀው የለም እኔ ልጅ ሆኜ የማውቀው አንድ እብድ ነበር ብዙ ሰው ብዙ ነገር ያረጋል የታወቀ ዝነኛ ነው ስሙ ይታወቃል እና በኋላ ስንሰማ የሆነ ጊዜ ድንገት ሞተ ተባለ እና አንዱ ሰው በመኪና ገጭቶት በኋላ በመርፌ ነው የገደሉት ሲባል ሰምቻለሁ ውሸት ሊሆን ይችላል አላቅ የሰማሁት ነው ምላችሁ እና በቃ አንድ ግለሰብ ነው ሞተ በቃ ታሪኩ ሆኖ ቀረ ማለት ነው እና አንድ ግለሰብ ሲያጠፋ ምናልባት ራሱን መጀመሪያ ከዛ ደግሞ የቅርብ ቤተሰቦቹን ከዛ ደግሞ አካባቢው ላይ ምናልባት እንደ ጌርጌሴኑ ሰውዬ እዚች ጋር ቆሞ ድንጋይ የሚወረውር ከሆነ ደግሞ እዛ አካባቢ የሚያልፉ ሰዎች ሊረብሽ ይችላል እዚህ ጋር ድንጋይ የሚወረውር ሰውዬ ኮልፌ ላለው ኮተቤ ላለው ቦሌ ላለው ክፍለ ሀገር ላለው ምንም ላይሆን ይችላል ላይታወቅ ይችላል ግን የብዙ ሰው ህይወት ኃላፊነት ያለባቸው ሰዎች ጤነኛም ከሆኑ ብዙዎች ጤነኛ ይሆናሉ ካበዱ ማብረን ነው የምናብደው ይሄ እንዳትረሱ ከቀወሱ ማብረን ነው የምንቀውሰው መሪውን የያዘ ሰው ከዞረበት አብሮ ነው የሚዞርብህ መኪና ውስጥ ተቀምጠ ከኋላ 60 ምናምን ሰው የሚሸከም አንድ ትልቅ መኪና ላይ ተቀምጠ ሹፌሩ ቀውስ ቢሆን ምን ታመጣለህ መሪው እጁ ላይ ከሆነ ምን ታመጣለህ አብረ ገደል አለ ብትገባው ስለዚህ ምን ነው የምታረገው ምትጸልይ ከሆነ እንደው ለዚህ ሰውዬ ልብ ስጠው ትላለህ ማትጸልይ ከሆነ ምናልባት አረባክ ስነ ስርዓት ይኖር ረጋበል ዶሮ ነው እንደ ጫንከው ልትል ትችላለህ ከኋላ ሆነ አብረ እንዳጠፋ ነው ስለዚህ ትልልቅ ኃላፊነት ያለባቸው ሰዎች ለምን ከታች ከወረዳ ከቀበሌ አንስቶ ለምን አይሆንም ሰላም ይብዛላቸው በእውነት አብረን ሰላም እንድንሆን ከታች አንስቶ እስከ ጠቅላይ ሚኒስትር ቢሮ ድረስ ኃላፊነት ላለባቸው ሰዎች ትልልቁን አደራ ለተሸከሙ ሰዎች እግዚአብሔር እንዲያሳርፋቸው እግዚአብሔር እንዲረዳቸው እግዚአብሔር ጥበብ ማስተዋል እንዲሰጣቸው እነ ሶሎሞንን የረዳ ጌታ በነገር ሁሉ እነሱም አርፈው እንዲያሳርፉ በእግዚአብሔር ፊት ምልጃ ያስፈልጋቸዋል ጸሎት ያስፈልጋቸዋል በግላችሁ ታደርጉታላችሁ ወይ እናደርገዋለን ወይ እስኪ ራሳችሁ መርምሩ በዚህ ጉዳይ የእግዚአብሔር ቃል ነው እንደሱ የሚለን ስለዚህ ጸልዩ ብቻም ሳይሆን አመስግኑም ይላል ምልጃም ይላል ይሄን ሁሉ ነገር ማድረግ አለብን እኛ ክርስቲያኖች ነን እኛ እዚህ 4 ኪሎ ያሉትን ያገር መሪዎች አይደለም የምናየው ሰማይ ምድሩን የሚቆጣጠረውን ጌታ ነው ከፍ ካሉት ሁሉ በላይ ከፍ ያለ አለ ሁሉን የሚችል አምላክ አለ ሰው ምንድነው ሰው እኮ ምስኪን ነው ሰው ምስኪን እንደሆነ ከዚህ ዘመን በላይ ማሳያለ እንዴ የሰው ኃይል የሰው ስልጣን የሰው ክብር የሰው ከፍታ ምንም እንዳይደለ ከዚህ ዘመን በላይ ማሳያለ ወይ ያ ማን ነው ኃያል ማን ነው ብርቱ ማን ነው ጀግና ማን ነው ትልቅ በእውነት በሰማያት ያለው ሞትን ድል ያደረገው ጌታ ብቻ ትልቁ እሱ ነው እሱ ሁሉን ያስተዳድራል እሱ ሁሉን ይገዛል እሱ የሁሉን ልብ ይቆጣጠራል ስለዚህ በደንብ ማስተዋል መቻል ያለብን እኛ ሰማይ ምድሩን ፍጥረትን ሁሉ የሚገዛውን ጌታ እናመልካለን በርሱ ፊት እንንበረከካለን ስለ ሰዎች ሁሉ ምስጋና አለን ስለ ሰዎች ሁሉ ጸሎት አለን ስለ ሰዎች ሁሉ ልመናለን ምልጃም አለን መማለድ ያስፈልጋል በመሰረቱ የምልጃ ጸሎት ያለ ፍቅር ይመጣል ብላችሁ ታስባላችሁ ይመጣል እስኪ ለጠላችሁት ሰው እስቲ ተንበርከኩና ምህረትና ይቅርታ ለምኑ ታይዋታላችሁ
እንዴት ልብ እንደሚቋጠር ጸሎት ያለ ፍቅር አይሆንም ልመናና ምልጃ ካልተፈወሰ ልብ አይወጣም ልንገራችሁ ከዚህ በፊት አውራው ሰምታችሁኝ ይሆናል እኔ ራሴን ታዝቤው አውቃለሁ ሰንበት ትምህርት ቤት ይያለሁ በተለይ በጣም አረሳው ያው ታውቃላችሁ አይደል ጧትና ማታ ጸሎት የተለመደ ነው ክርስቲያን ከሆን እንደው ቢያንስ እንደው ብንጣደፍ እንኳን እንደው ቀኑን ባክህ ብለን እንወጣለን አይደል ማታ ደግሞ እንደው በሰላም አሳድረኝ እንላለን የተለመደ አይደል እና የሆነ ቀን ነው ያስተዋልኩት የሆነ ቀን እዛ ሰንበት ትምህርት ቤት በእውነት እግዚአብሔር ምህረት ያርግለት አንድ ሰው አለ እስካሁን እንደተጣመመ ያለ ተፈርዶ ቤቱ ይሁን አላቅም ግን እስካሁን የወንጌል እንቅፋት ነው እኔ እዛ ሰንበት ትምህርት ቤት ሳልገባ ከኔ በፊት 11 አመት ኖሯል እኔ ሀብዬ ሲጀምር እሱ 11 አመት እንዳለፈው ይናገር ነበር እኔ እዛ 8-9 አመት አገልግዬ ስወጣ አሁንም አለ ከ18 አመት በኋላ በዚህ በቴዎሎጂ ኮሌጅ ምክንያት ተከስሼ ፍርድ ቤት እዚህ ስቆም የሐሰት ምስክር ሆኖ ከ18 አመት በኋላ ፍርድ ቤት የቆመው እሱ ነው የሚከሱኝ ሰዎች ወይም ደግሞ የምሟገታቸው ሰዎች ምስክር ሆኖ የመጣው እሱ ነው እና ይገርመኛል እንዴ ብትወልድ እኮ እርግጠኛ ነኝ ወልደ ቢሆን የወለድከው ልጅ እኮ ከኔ ጋር ወንጌል ይሰብክ ነበር አልታደልክም አንተ እንዴ ይሄን ያህል ዘመን ያልኩት ሰው ትዝ ይለኛል እና ይሄ ሰው በእውነት ነው የምላችሁ አሁንም አንዳንድ ጊዜ አየዋለሁ እኛን የሚቃወሙ ወንጌል የሚያሳድዱ ሰዎች በሚሰበሰቡበት ስብሰባ ጠረጴዛ ላይ ፊት ለፊት የምታዩት ነው በጣም በሚገርም አይነት ሁኔታ ጭልም እንዳለበት አሁንም አለ በእውነት ያሳዝነኛል ከልብ ነው የሚያሳዝነኝ ምንም ስላልሆነ ማለት ነው እና ይሄ ሰው በጣም ብዙ ጊዜ ያበሳጨኝ ነበር አንድ ክፍል ውስጥ አብረን እንሰራ ስለነበር በቃ ስብሰባ ላይ ተነጫንጬ የገባው ቀን ተጨቃጭቀን የገባው ቀን ማታ በቃ ለሊቱ ይጋመስብኛል መጽሐፍ ቅዱስ አነሳለሁ አስቀምጣለሁ አነባለሁ ደግሞ ስከድናለሁ ምንድነው መጸለይ ይፈልጋለሁ ግን ቁጭ ብያለሁ ምንድነው አልታዘዛለኝ ሰውነቴ ብዬ ከራሴ ጋር አሟገታለሁ በኋላ አንድ ቀን ነው ብልጭ ያለልኝ ለካ ይሄ ሰውዬ አይምሮዬ ላይ አለ እንዴት አድርጌ ልጸልይ መንበርከክ አቃተኝ በእውነት ያቺ ነገር የበራችልኝ ለት የመጀመሪያ ቀን በእግዚአብሔር ፊት ተንበረከኩና መጀመሪያ ስሙን እየጠራው እግዚአብሔር ሆይ እንደወደው እርዳኝ እንደው የኔን ልብ እንደው ግራው እባክህ እርዳኝ በቃ እኔ መልካም ልሁን እሱ እሺ እንደፈለገ ግን እኔ ልብ መልካም ይሁን እኔ መጸለይ አቃተኛል ይገርማል ለዚህ ሰውዬ መጸለይ ሲጀምር ውስጤ እንዲፍትት ሲል ይታወቀኛል ውስጤ እንዲ በቃ ሲጠራ ይታወቀኛል ይመስላል እኔ ብዙ ጊዜ በእውነት ስለራሴ ከጸለይኩባቸው ጊዜያቶች ይልቅ እንደው ለአገልግሎት እንኳን አብረን ሄደን ሁለት ሆነን ተቀምጠን ስለሚያገለግለው ከኔ ቀድሞ ስለሚያገለግለው ሰው የጸለይኩባቸው ቀናት የኔ አገልግሎት ሲሰምራ ይቻል በቃ እግዚአብሔር አሰራሩ እንደዚህ ነው ምን ማድረግ አይቻልም ይፈልገዋል እግዚአብሔር ጸሎት ምልጃ በተለይ ምስጋና በተለይ እንዴት ይሆናል ውስጣችን ከተቋጠረ ቅሬታ ካለ የተጫነን ነገር ካለ ስለማን እናመሰግናለን ግፋቢል ልብ ስጣት ልንል እንችላለን ልብ ስጠው ያው የፈረደበት ልብ አለ አይደል ምን እንደሆነ ራሱ አይገባም እኮ ልብ ስጠው ልብ ስጣት ሁለት እናትና ማን ባልና ሚስት ይጸልያሉ አሉ አንድ ቤተክርስቲያን ቆመውና እናትየው እባክህ እንደው ለልጄ ልብ እንድባክህ አንድ ድሩዬ ልጅ አላቸው ዘባያቺ አሉ ሰውየው አጠገቡ ነው የተሰጠው ማይ ተጠቅመውበት ነው ሌላ ልብ የምትለምኙ አሉ እና አው ምንድነው ራሱ ልብ ራሱ እና ጌታ ማስተዋሉን ይስጣት ጌታ በቃ እንደዚህ ያርግለት ጸሎታችንም እሷ ናት ውስን ያለች ናት ሬንጇ በጣም አጭር ናት አይመስላችሁም አዎ ስለማይሆን ነው ያለ ፍቅር አይሆንም ስለማይሆን ነው ልብ ካልተሸነፈ አይሆንም ቅኖች ካልሆነ አይሆንም ልናደርገው እንችላለን ስርዓት ልንፈጽም እንችላለን ምን ችግር አለ ስለ ነገስታት ጸልዩ ተብሏል ስም እንደዚህ ይዘን እንትናንም አስበው ልንል እንችላለን ግን አይሆንም ያለ ፍቅር እዚህ ጋር የተቋጠረ ነገር ካለ ልባችን ላይ የተያያዘ ነገር ካለ ፍትት ብለን በቅንነት በጎን ያያሰብን መልካም ነገር አንለምንም መልካምን ብናይ አናመሰግነው አንችልም እሱን ማድረግ እንታሰራለን መፈታት የሚፈልግ ሰው ማን ነው ነፃ መውጣት የሚፈልግ ሰው ማን ነው እንደ እግዚአብሔር ቃል መኖር የሚፈልግ ሰው ማን ነው ይሄንን አሜን ይበል ያርፋል ስለ ሰዎች ሁሉ እና ዝም ብሎ ጸሎት አይደለም የሚለው
በደፈናው ስለ ሰዎች ሁሉ ስለ ነገስታት እነዚህ ሶስት ነገሮች መደረግ አለባቸው ይሄንን እመክራለሁ ከሁሉ አስቀድሜ ከብዙ የአገልግሎት እቅዶች በላይ ቤተክርስቲያን ይሄ ሊኖራት ይገባል ቤተክርስቲያን ይሄ ሊኖራት ይገባል ከሁሉ አስቀድሜ ይሄንን ነው መመክረው ነው ይያለ ያለው ምን ይሆናል ይሄ ለዛ ከሌለው ክርስትና ይሄ ውበት ከሌለው ምኑ ነው የሚያምረው ቀሚሳችን ነው ነጠላ አለባበሳችን ነው ስርዓታችን ነው አሰላለፋችን ነው ምንድነው ጠላትን የሚረብሸው ይመስላችኋል ሚሊዮን ነጠላ ለባሽ ቢሰለፍ ሰይጣን የሚደነግጥ ይመስላችኋል የማን ካባ ያስደነግጠዋል የማን ስልጣን ያስደነግጠዋል የማን ስርዓትና አሸባሸብ ሰይጣንን ይረብሸዋል የማን ፉከራ ሰይጣንን ድል ያረጋዋል የማን በጭራሽ መንፈሳዊው ዓለም ውስጥ ባለድል እንድንሆን እግዚአብሔር በእኛ ህይወት ውስጥ እንዲሰራ እድል መስጠት ካለብን ከሁሉ አስቀድመን እንጸልይ ብቻም አይደለም አመስጋኞችም እንሆን እንማልድ የምልጃም ጸሎት ይኖረን እንለምን ስለምን እነሱ ጥሩ ሆነው እንዲጠቅሙን ብቻ አይደለም አንዳንዴ በእጅ አዙር ይሄ አንድ የጋብቻ መምህራን ስብከት አለ ይቅርታ አድርጉ አዎ ስብከት አለ በየመድረኩ እንትን ያለች እንደው ባሊ ስጠኝ ተብሎ ይጸለያል አይጸለይም ይላል አንዳንድ ሰባኪ እና ይጸለያል እንጂ ለሚለው ማስረጃ እንድትጠቅሳለች እና ልጅቷ እንደው ባል እንደው ባክ ትዳር ፈልጋለሁ ብላ መጸለይ አፍራ እንደው ለናቴ ጥሩ አማች ብላ ለምነች የሚል አዎ እና ጸሎታችን እንዴት ይሆናል ይመስላችሁ እንዲህ ዙራዙር ነው እንደዚህ የመጉረስ ያህል ማለት ነው እና ስለእነንተናም ስንጸልይ በቃ የሆነ ነገራችንን እንዲያቃኑ እነሱ ጥሩ ሆነው እኛን እንዲረዱን አይደል አንድ ቀን ቢያገኙን መሬት እንዲሰጡን ብንጸልይላቸው ጥሩ አይደል በቃ አዳራሽ ብንሰራ ይኸውላችሁ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር ፊት እግዚአብሔር ደስ የሚያሰኘው ይሄ ነው ይላል ለምንድን ነው የምንጸልየው ስንጸልይ እንደ ሰው ነው የምንጸልየው እንደ ሰው ማለት ስልጣን ስላለ ክብር ስላለ ሀብት ስላለ ከፍታ ስላለ የነሱ ከፍታ ቅድም እንዳልኩት እንዲጠቅመንና እንዲያሳርፈን ብቻም ሳይሆን እግዚአብሔር ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይወዳል የክርስቶስን ልብ እግዚአብሔር ይስጠን እኛ በመናየው መጠን እግዚአብሔር የሚያይ ይመስላችኋል ሰዎችን እኛ በመናስበው መጠን የሚያስብ ይመስላችኋል እኔ አንድ ምሳሌ ልንገራችሁ አንድ እናት ልጇ ልም ያለ ወንበዴና ሰካራም ቢሆን ዱርዬ ቢሆን እንደው እየሰረቀ የሚያሸማቅቃት ቢሆን ብዙ ጊዜ እየታሰረ እየተፈታ ነፃነቷን የነሳት ቢሆን አባትም ቢሆን በርግጠኝነት በየቤተክርስቲያኑ እየዞረች እንደው መድኃኔ ዓለም ለልጄ ቅድም እንዳልኩት እንደው ባክ ማስተዋል ስጥልኝ ትል ይሆናል እንጂ እንደው ደፍታ ሐሳየኝ ምትል ይመስላችኋል እንደው በእንዲህ አይነት ሁኔታ እንደው ሰፈር ያመሰ አንድ ልክ ያልሆነ ሰውዬ ድንገት አንዱ አግኝቶ ግንባሩን ብሎ ቢደፋው የአካባቢው ሰው እግዚአብሔር ይመስገን አረፈን አሁን የተሰጣው በሰላም ይገባል እንደው ገላገለ ሊል ይችላል ግን ልጇ ወድቃ መታይ እናት እንደዛ ምትል ይመስላችኋል አባት ይላል እኔ እርግጠኛ ነኝ በስነ ስርዓት ኖሮ ካስከበረው በላይ እንዲህ ሲንከለከል የጠፋው የሚያንገበግብ ይመስለኛል እና እስቲ እዩት በእግዚአብሔር አይን እግዚአብሔር ማለት ሰውን በሚገርም ፍቅር በአርአያው የሰራ ልዑል አምላክ ነው ደሞ ለወደቀው ለሳተው ለቆሸሸው ደሞ አንድ ልጁን አሳልፎ ሰጥቷል ዓለሙን እንዲሁ ወዷል ነው የሚለው ስለዚህ እንዲሁ በሚባል ፍቅር የተወደዱ እነማን ናቸው ክርስቲያን የሆኑ አሁን እኛ ያለንበት አይነት ግንዛቤ ላይ ያሉ ሰዎች መረዳት ያለባቸው ሰዎች ኢየሱስ የእግዚአብሔር ልጅ መሆናቸውን አምነው ያመለጡ ሰዎች ናቸው የተዝረከረከውስ በነፍስ በስጋ የወደቀውስ በሞት ጥላ ውስጥ ያለውስ በሰይጣን ወጥመድ ውስጥ ያለውስ ሞት የሚጠብቀው ሁለት የሚሞተውስ ይመስላችኋል በሰማይ ያለው እግዚአብሔር ስፍስፍ እንደሚል ነው የሚገባኝ ምክንያቱም ፈጥሯል ሞቷል ይሄ ጌታ ሰዎችን ሁሉ ይወዳል
ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። እንዲህ አይነት ልብ ባለው በእግዚአብሔር ፊት ጸሎትን በተመለከተ እግዚአብሔር ደስ ስለሚለው ሰው እንዲድን ስለ ሰዎች ሁሉ ስንጸልይ ስለ ነገስታትም ስለ መኳንንትም ስንጸልይ ስለ ጠማማና ስለ ክፉ ሰዎች በእግዚአብሔር ፊት ስንቃትት ይሄ ጌታ ሁሉን የሚወድ አምላክ እሱን ደስ በሚያሰኝ መንገድ ከሱ ጋር መሰለፋችንን ያያል። እግዚአብሔር እንደዚህ ስለሆነ እና ወገኖቼ እኔ የዋህ በልቤም ትሁት ነኝ ያለ የጌታ ልብ ይሁንልን። ፍቅር ቋንቋ አይሁን፣ ፍቅር ግጥም አይሁን፣ ፍቅር መዝሙር አይሁን፣ ፍቅር ዝም ብሎ ቀረርቶ አይሁን፣ ጥቅስም አይሁን። ልብ ካልተፈወሰ አይሁን፣ ውስጥ ካልጠራ አይሁን። እና በእግዚአብሔር አይን ነገሮችን ማየት በልዑል አምላክ አይን ነገሮችን ማሰብ ከቻል እድለኞች ነን። ግን ማአት አይን ነው ያለን፣ ብዙ መነጽር ነው ያለን፣ በብዙ ነገር ነው የምናየው። አንዳንዱ የመንደርተኝነት መነጽር አለው ይህንም ያህል እና ባብሮ አደግነት ነው የሚያስበው። አንዳንዱ ብሔርተኝነት የሚባል መነጽር አለው ትልቅ። አንዳንዱን የሚያገልበት ከመልክ ከቁመና ከሆነ ነገር ጋር የተያያዘ የተገጠመ ነገር አለ። መብት የለንም በመሰረቱ እንደሱ እንድናስብ መብት የለንም። እኛ የክርስቶስ ነን። የክርስቶስ ልብ አለን ነው የሚለው የእግዚአብሔር ቃል። የራሳችንን ልብ እንኳን እንድናምነው አልተፈቀደም። ከቻል እግዚአብሔር ጸጋውን ካበዛልን ይሄ ነው እውነታው። ስለዚህ ወገኖቼ ይሄንን እግዚአብሔር ይወዳል፣ ይሄንን እግዚአብሔር ይሻል። ስለዚህ ከሁሉ በማስቀደም ልመና፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ አስቀድሜ እመክራለሁ። እንግዲህ የሐዋርያው ምክር ነው። እመክራለሁ በቃ እመክራለሁ ነው የሚለው። ከሁሉ አስቀድሜ ይሄንን እላችኋለሁ ይላል። እግዚአብሔር ጸጋ ይብዛላችሁ። እስከ ዛሬ ያላስተዋላችሁ በዚህ ርዕስ ያልጸለያችሁ ያላመሰገናችሁ ሰዎች ካላችሁ እስኪ ዝም ብላችሁ እስኪ የምስጋና ምክንያት ፈልጉ። እስቲ በጎ ነው በመትሉት ነገር አመስግኑ። ይሄ መልካም ነው በመትሉት ነገር አመስግኑ። ደሞ ልክ አይደለም በመትሉት ነገር ደሞ እግዚአብሔርን አንተ ነህ ማስተዋል ጥበብ የምትሰጥ በዚህ ጉዳይ ጌታ ሆይ እንበል። ምልጃም ያስፈልጋል። ስለሁሉ እግዚአብሔር በምህረት ሁሉን እንዲረዳ እንዲደግፍ የምልጃ ጸሎትም ያስፈልጋል። ይሄንን እንለማመድ። ምክንያቱም ቁጥር 3 እና 4 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ የሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። እግዚአብሔር ደስ ይለዋል ነው የሚለው። እግዚአብሔርን ደስ ብናሰኝ ደስ አይደለም? በቃ ደስ ቢለው እግዚአብሔር በልጁ ደስ እንዳለው በርሱ ደስ የሚለኝ የምወደው ልጄ እንዳለ። አሁን ተውት፣ ሰዎችን ደስ ስለማሰኘት ምናምን አይደለም። በመሰረቱ ሰውን ደስ ከማሰኘት እግዚአብሔርን ደስ ማሰኘት የሚቀል ይመስለኛል። ሰው የቱ ጋር ደስ እንደሚለው አይታወቅም። ሰው ቡራቡሬ ነው። ሰው አስቸጋሪ ነው። ሰው ተሽጎርጉሯል። ሐሳቡ አይታወቅም። ዛሬ ያስደሰተው ነገ ያስከፋዋል፣ ነገ ያስደሰተው ዛሬ ያስቀዋል። ዛሬ ባጨበጨበበት ሌላ ደግሞ ሌላ ነው። ሰው ቡራቡሬ ነው። ብልጭ ሲልለት ይጠላል፣ ብልጭ ሲልለት ይወዳል። የሆነ ቀን ወዳጅ ነው፣ የሆነ ቀን ጠላት ነው። አለ ስፍራውን ሳይለቅ የሚኖር ታማኝ የሆነ ጌታ አለ። በሁለት ምላስ የማይናገር የማይቀላምድ፣ ትላንትና ፍቅር ዛሬ ጥላቻ መሆን የማይችል፣ ተሰቅሎ እንኳን ምህረት መለመን ይቻላል። መስቀል ላይ አልተለወጠም። ለዚህ ህዝብ ነው ዋጋ የከፈልኩት አላለም። ሲጀምረው ፍጻሜውን ያውቃል። አልተገረመም። ባህሪው አስገድዶት ነው በዛ መንገድ የሄደው። የማንንም በጎነት ጌታን በጎ አላደረገው። የማንንም በጎ ሐሳብ ጌታን በጎ ሐሳብ ያላደረገው የባህሪው ነው። ማንንም አልሰጠውም፣ ከማንንም አልተዋሰም። ማንነቱ ነው። ከመስቀሉ በታችም በመስቀል ላይም ከመሰቀሉ በፊትና ከመሰቀሉም በኋላ ከደቀ መዛሙርቱ ጋር የነበረውን ነገር ስናይ እንደዛ ጣጥለውት ሄደው እነሱን ፍለጋ ከትንሳኤ በኋላ ወንዝ ለወንዝ ሲዞር አንዴ ጌንሴሬት፣ አንዴ ቤታቸው ድረስ፣ አንዴ ሄማውስ። እሱ አይደለ ይሄን ያደረገው።
ይሄ ነው ጌታ። ይሄ ጌታ በዚህ ማንነቱ አባቱን ደስ አሰኝቷል። ዝም ብሎ ፊደል አይደለም። በእርሱ ደስ የሚለኝ የምወደው ልጄ ስሙት ሲል እግዚአብሔር አብ በቃ ሊደመጥ ይገባዋል። አባቱን ደስ ያሰኘ በቃ ትክክለኛ ነው። ስለዚህ ስሙት አለ እና ይሄ እግዚአብሔር ደስ የሚሰኝበት ነገር አለ እና በዚህ ደስ ይለዋል። ምን አይነት ሰው ማየት ይፈልጋል ማለት ነው? ልክ ክርስቶስ የኖረውን አይነት ኑሮ። ጌታ ኢየሱስ በጣም የጸሎት ሰው ነው እንደ ስጋው። ያውም ያወቀ እኮ ነው። እኔ ኢየሱስን ጸሎት ሳይ እኔ በራሴ አፍራለሁ። እኔ ምንም አይታየኝም ከዚህ ጀርባ ምን ያለው ነው። እናንተስ ታያላችሁ? ነገ ምን እንዳለ ምን እናውቃለን? ያንዳንዱን ቀን ድንገት ስንደርስበትና ሲደርስብን እንጂ መቼ አውቀን ኖረን እናውቃለን? ምን እናውቃለን እኛ? ዛሬ ላይ ትላንትና እናውቅ ነበር። የዛሬ ማንነታችንን ምን እናውቃለን? እኛ ምንም የማናውቅ ግን ብዙ እንደሚያውቅና እንደሚገባው ሰው ነው ምን ኖረው። ያንዳንዱ ልብ የሚያውቅ ነገን የሚያውቅ ማን እንደሚሸጠው ማን አብሮት እንደሚቀጥል የሚያውቅ ጌታ በሚገርም አይነት ልብ በሚገርም አይነት ፍቅር አስቀድሞ ሁሉን ያወቀ ግን ባህሪው ሳይለወጥ ሲሄድ እናያለን። እና በመጨረሻው ሰዓት እንኳን የነበረው ሁኔታ እናስተውላለን። ወገኖቼ እግዚአብሔር በዚህ ደስ የሚለው ስለሆነ በመድኃኒታችን ፊት በእግዚአብሔር ፊት መድኃኒታችን እግዚአብሔር ነው። የኛ መድኃኒት እግዚአብሔር ነው። በመድኃኒታችን ፊት በእግዚአብሔር ፊት እግዚአብሔርን ደስ የሚያሰኝ ይህ ነው ይላል። ይህ ነው ይላል። ስለዚህ እግዚአብሔርን ደስ ያሰኛል። አዎ ምኑ? ጸሎቱ፣ ምልጃው፣ ልመናው፣ ምስጋናው። ስለማን? ስለምን? ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት፣ ስለ ልዩ ልዩ ኃላፊነት ላይ ስላሉ ሰዎች መጸለይ እግዚአብሔርን ደስ ያሰኘዋል። ስለዚህ እግዚአብሔርን ደስ ካሰኘው ለምን አንጸልይም? ለምን እግዚአብሔርን ደስ አናሰኝም? ደስ ይበለው እግዚአብሔር፣ ይርካ፣ ደስ ይበለው። ልጁን እኛ ውስጥ ይመልከት። መጸለይ ብቻም ሳይሆን እንደ ቃሉ መጸለይ፣ እንደ ምክሩ መጸለይ ይተበቅብናል ማለት ነው። እውነተኛ መሆን ይተበቅብናል ማለት ነው። እግዚአብሔርን ደስ በሚያሰኘው መንገድ። ምክንያቱም ቅዱስ ጳውሎስ እንደው ጌታን ደስ የሚያሰኘውን ነገር እየመረመራችሁ እንደ ብርሃን ልጆች ተመላለሱ እንጂ ሞኞች አትሁኑ ይላል። ዝም ብሎ ጅላጅል መሆን አያስፈልግም። ዝም ብሎ በደመነፍስ አየር ቀዝፎ መሄድ አያስፈልግም። ጸሎትም ዝም ብሎ ልፍለፋ ዝም ብሎ ቃላት ጋጋታ ሆነ እንደ ባል አይምሮ ሞኞች አትሁኑ እኮ ነው የሚለው። እግዚአብሔርን ደስ የሚያሰኘውን እየመረመራችሁ የቱ ደስ ይለዋል? አሁን እግዚአብሔርን መምሰል፣ በጭምትነት ዝግ ብሎ መኖር፣ ደግሞ መጸለይ፣ ምልጃ፣ ምስጋና፣ ልመና፣ ስለ ሰዎች ሁሉ፣ ስለ ነገስታት እግዚአብሔር በዚህ ደስ ይለዋል። ምክንያቱም ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። እግዚአብሔር ይወዳል። ይወላችሁ እንዲድኑ መዳን አንድ ጉዳይ ነው። እውነትን ወደ ማወቅ መድረስ። ብዙ ሰው እኮ አሜን ካለ በኋላ ብዙ ነገር ስለማይገባው ግራ እንደገባው ይኖራል። የዳነው ሁሉ ዞሮበት አይደለም እናየው በዚህ ዘመን። አሁን ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ብቻ እኮ አይደለም። ይሄንን በማመን ደግሞ የጌታ የሆነውን ነገር ሁሉ ሰው ተረድቶ በስነ ስርዓት እንዲኖርም ያስፈልጋል። የተሳከረ ክርስትና እንደ የዞረበት መንፈሳዊ ነገር እግዚአብሔርን ያሳዝነዋል። ዋጋ የተከፈለለት የሰው ልጅ ዝም ብሎ ባዛኝ ሲሆን፣ ዝም ብሎ እንደ ገለባ ነፋስ ሲጠርገው እግዚአብሔር ደስ ይለዋል? እንዴት ደስ ይለዋል? ሊሆን አይችልም። ስለዚህ ሰዎች ሁሉ እንዲድኑ ይፈልጋል እግዚአብሔር። እውነቱን ወደ ማወቅ እንዲደርሱም ይፈልጋል። እግዚአብሔርን ይሄ ደስ ያሰኘዋል። ስለዚህ ሰዎች እውነትን እንዲያውቁ እንዲድኑ፣ በቃ ጨለማ ከሰው አይምሮ እንዲገፈፍ፣ ከሰው ሁሉ፣ ከነገስታት፣ ከመኳንንት በእግዚአብሔር ፊት መጸለይ ያለብን ልመና፣ ምስጋና፣ ምልጃ፣ ጸሎት ይሄ የኛ የህይወት መመሪያ መሆን አለበት። ስለዚህ ስንሰበሰብም በጋራ በጉባኤ እንደዚህ እናደርጋለን፣ በግልም ይሄንን እናደርጋለን። ይሄ የሐዋርያው ምክር ብቻ አይደለም፣ የመንፈስ ቅዱስ መልእክት ነው። እግዚአብሔር ጸጋ ይብዛላችሁ ይብዛልን። እና ጸሎት የሚሰምርበትን የስምረት መንገድ ያሳየናል። ቁጥር 5 ላይ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ክብሩ ይስፋ።
ኢየሱስ የዚህ ሃይማኖት ሐዋርያና ሊቀ ካህን ነው። ኢየሱስ ደግሞ መካከለኛችን ነው እና በዚህ በኩል በመካከለኛችን በኩል ወደ እግዚአብሔር ዘወትር በዚህ መንገድ መጸለይ አለብን። መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ይሄ መካከለኝነት ትምህርት ለብዙዎቻችን እንግዳ አይደለም። ምናልባት በጣም እንግዳ የሆናችሁ ሰዎች ትኖሩ ይሆናል። የሚቀጥለው ሳምንት እናነሳዋለን። ራሱን ለሁሉ ቤዛ ሰጠ። ይሄ መካከለኛ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም ይላል። እግዚአብሔር ይመስገን።